ሰዓቱ ደረሰ። ትራምፕ ኢራንን ወደ ድንጋይ ዘመን ቀይራለሁ ያሉበትን ጥቃት ከፈቱ። አሁን ጦርነቱ ወደ ሙሉ ጦርነት ተሸጋግሯል። አሜሪካ ጥቃቱን መጀመሯን ተከትሎ የኢራን የበቀል ጥቃት እየተጠበቀ ነው። ፎክስ ኒውስ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር በኢራን ስትራቴጂካዊ የባህር ግዛት በሆነችው ካርግ ደሴት ላይ የሚገኙ በደርዘን የሚቆጠሩ ወታደራዊ ኢላማዎችን በአሁኑ ወቅት በከባድ ቦምብ ደብድቧል። በዚህ መጠነ ሰፊ ጥቃት የመሬት ውስጥ ወታደራዊ ባንከሮች፣ የራዳር ጣቢያዎችና ግዙፍ የጦር መሳሪያ ማከማቻ መጋዘኖች መውደማቸው ተረጋግጧል። እናስደምጣቸዋለን። አብይ እጅግ ከፍተኛ ውጥረት ያየለበት የትግራይን ጉዳይ ወደ አዲስ ምዕራፍ የሚያሸጋግር ያልተጠበቀ ውሳኔ ሰጥተዋል። ዛሬ ከ4 ኪሎ የተሰማው ውሳኔ ከሻዕቢያ ጋር ጽምዶ ፈጥሮ ጦርነት በመደለቅ ለሚከሰሰው ህወሓት ከባድ ዱብዳ ቁርጡን ማወቂያም ሆኗል። እንመለስበታለን። ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደምትሰጥ አስታወቀች። እርምጃው ለኢትዮጵያ ተስፋን የሚሰጥ ሆኗል። በዝርዝር እናስደምጣቸዋለን። ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ለሞት ዳርጓል የተባለው በዓለም አቀፍ ደረጃ ሲፈለግ የነበረው የሰዎች አዘዋዋሪ በቁጥጥር ስር ከነ ግብረ አበሮቹ መዋሉ ታውቋል። የኢትዮጵያ ፌዴራል ፖሊስ በርካታ ስደተኛ ሴቶች ተደፍረው እንዲገደሉ በማድረግ ሲፈለግ የነበረው አደገኛ ህገወጥ አዘዋዋሪ ትግራይ ክልል ሽረ ከተማ በቁጥጥር ስር መዋሉን አስታውቋል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። ሰዓቱ ደረሰ። ትራምፕ ኢራንን ወደ ድንጋይ ዘመን ቀይራለሁ ያሉበትን ጥቃት ከፈቱ። አሁን ጦርነቱ ወደ ሙሉ ጦርነት ተሸጋግሯል። አሜሪካ ጥቃቱን መጀመሯን ተከትሎ የኢራን የበቀል ጥቃት እየተጠበቀ ነው። ፎክስ ኒውስ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር በኢራን ስትራቴጂካዊ የባህር ግዛት በሆነችው ካርግ ደሴት ላይ የሚገኙ በደርዘን የሚቆጠሩ ወታደራዊ ኢላማዎችን በአሁኑ ወቅት በከባድ ቦምብ ደብድቧል። በዚህ መጠነ ሰፊ ጥቃት የመሬት ውስጥ ወታደራዊ ባንከሮች፣ የራዳር ጣቢያዎችና ግዙፍ የጦር መሳሪያ ማከማቻ መጋዘኖች መውደማቸው ተረጋግጧል። በአሜሪካና በኢራን መካከል የነበረው የቃላት ጦርነት ወደ ቀጥተኛ ወታደራዊ ግጭት ተሸጋግሯል። የፎክስ ኒውስ ዘጋቢ ጄኒፈር ግሪፊን ከፍተኛ የአሜሪካ ባለስልጣናትን ጠቅሳ እንደዘገበችው የአሜሪካ ጦር በኢራን ስትራቴጂካዊ የባህር ግዛት በሆነችው ካርግ ደሴት ላይ የሚገኙ በደርዘን የሚቆጠሩ ወታደራዊ ኢላማዎችን በአሁኑ ወቅት በከባድ ቦምብ ደብድቧል። በዚህ መጠነ ሰፊ ጥቃት የመሬት ውስጥ ወታደራዊ ባንከሮች፣ የራዳር ጣቢያዎችና ግዙፍ የጦር መሳሪያ ማከማቻ መጋዘኖች መውደማቸው ተረጋግጧል። ይህ ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ ለቴህራን ያስቀመጡት የጊዜ ቀነ ገደብ መጠናቀቁን ተከትሎ ሲሆን ካርግ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ተርሚናል የሚገኝበት ስፍራ በመሆኗ ድርጊቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊያስከትል እንደሚችል ተሰግቷል። የዋይት ሀውስ ባለስልጣናት እርምጃው የኢራንን ወታደራዊ አቅም ለማዳከም የታለመ መሆኑን ቢገልጹ ቴህራን ለዚህ ጥቃት የምትሰጠው አጸፋዊ ምላሽ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ሊያስገባው እንደሚችል የጂኦፖለቲካ ተንታኞች በስጋት እየገለጹ ይገኛሉ። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የሳውዲ አረቢያን የፔትሮ ኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። በጥቃቱ በሳውዲ አረቢያ ውስጥ በተለያዩ አካባቢዎች የሚገኙ የአሜሪካ የፔትሮኬሚካል ተቋማት ላይ በመካከለኛ ርቀት ሚሳኤሎችና በአጥፍቶ ጠፊ ድሮኖች የተሳካ ጥቃት መፈጸሙን አመላክቷል። ዘቡ እንዳለው ከተቋማቱ በተጨማሪ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚገኙ የአሜሪካ ጥቅሞችና ወታደራዊ ሰፈሮች እንዲሁም እስራኤል ውስጥ የሚገኙ ወታደራዊ የእዝና የቁጥጥር ማዕከላት ኢላማ መሆናቸውን ገልጿል። በመግለጫው ላይ ኢራን ይህንን እርምጃ የወሰደችው ሰኞ ዕለት በአሳል የፔትሮኬሚካል ማዕከል ላይ የተፈጸመውን ጥቃት ለመበቀል መሆኑ ተጠቅሷል። አብዮታዊ ዘቡ አሜሪካ ቀይ መስመሮቻችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅ የሚያልፍ ይሆናል በማለትም አስጠንቅቋል። አሜሪካ በኢራን ላይ ከባድ ጥቃት ለመፈጸም ያስቀመጠችው የጊዜ ቀነ ገደብ መጠናቀቁ እየተቃረበ ባለበት በአሁኑ ሰዓት የኢራን አብዮታዊ ዘብ በወጣው መግለጫ አሜሪካና አጋሮቿ ኢራን ኢላማ የምታደርጋቸው ቦታዎች ውስን ሆነው ቆይተው የነበረ መሆኑን ገልጿል። ይህ ለመልካም
ከኢራን ጉርብትና ሲባል ኢራን አሳይተው የነበረው ቁጥብነት ኢላማዎችን እንድትለይ አድርጓት መቆየቱን፣ ነገር ግን ከዚህ በኋላ ይህ ቁጥብነት እንደማይኖር በመጥቀስ አስፈላጊ በተባሉ ኢላማዎች ላይ ያለማወላወል እርምጃ ይወሰዳል ብሏል። አብይ እጅግ ከፍተኛ ውጥረት ያየለበት የትግራይን ጉዳይ ወደ አዲስ ምዕራፍ የሚያሸጋግር ያልተጠበቀ ውሳኔ ሰጠዋል። ዛሬ ከ4 ኪሎ የተሰማው ውሳኔ ከሻዕቢያ ጋር ጽምዶ ፈጥሮ ጦርነት በመደለቅ ለሚከሰሰው ህወሓት ከባድ ዱብዳ ቁርጡን ማወቂያም ሆኗል። ጠቅላይ ሚኒስትር አብይ አህመድ 8 የቃል ኪዳን ነጥቦችን ቆጥረው በማስፈረም የዛሬ ዓመት የሽሟቸውን ጀኔራል ታደሰ ወረደን ለተጨማሪ 6 ወራት በፕሬዝዳንትነት እንዲቆዩ ወስነዋል። ጀኔራሉን አዲስ አበባ ጠርተው ያቀረቡላቸውን ሪፖርት ካዳመጡ በኋላ ነው ያልተጠበቀው ውሳኔ ያሳለፉት። ጠቅላይ ሚኒስትሩ ቆጥረው የሰጧቸውን ኃላፊነቶች ባለመወጣት የሚወቀሱት ጀነራል ታደሰ ወረዳ ስልጣን ማረዘማቸው አነጋጋሪ ሆኗል። አብይ ያልተጠበቀ ውሳኔ ያሳለፉት ህወሓትን በተራዘመ መከፋፈል ስልታቸው እጅ የማሰጠት ሊሆን እንደሚችል እየተጠቆመ ነው። ምንም እንኳን ጀነራል ታደሰ 4 ኪሎ የተጨማሪ 6 ወራት የስልጣን ዕድሜ ቢኖራቸውም መቀሌ ላይ ተቀባይነት ማግኘታቸው ጉዳይ ከወዲሁ አጠያያቂ ሆኗል። ጄኔራል ታደሰን አንዴ በመፈንቅል አስተዳደር ሙከራ፣ ሌላ ጊዜ ደግሞ ሰራዊት በማሳመጽ ሲያዋክባቸው የሰነበተው ከሻዕቢያ ጋር እጅና ጓንት የሆነው የህወሓት ቡድን እያጉረመረመ እንደሆነ ተሰምቷል። ከሽራሮ እስከ መቀሌ ከሻዕቢያ ጋር ሽርጉድ እያለ የሚገኘው የህወሓት ቡድን የራሱን ፕሬዝዳንት አዘጋጅቶ እየጠበቀ ነበር። የጄኔራል ታደሰን የአንድ ዓመት ስልጣን ጊዜ መጠናቀቅ መጠባበቅ ላይ የነበረው ህወሓት እንደተለመደው ከሸዋ የሚሰጥ ሹመት ትግራይ ላይ አይሰራም እንደሚል ይጠበቃል። በጌታቸው ረዳ መንገድ ከወራት በኋላ በገቡበት አዲስ አበባ ይቀራሉ ተብሎ ሲጠበቅ ስልጣን የተራዘመላቸው ጀነራል ታደሰ መቀሌ ሲመለሱ የደጀን ቢሮአቸውን ባሉበት ስለማግኘታቸው እርግጠኛ መሆን አይቻልም። ገና የ4 ኪሎ የአብይና ጀነራል ታደሰ ውይይት ሳይቋጭ በህወሓት ሰዎች በኩል ከቅድመ 2013 ጦርነት በፊት የነበረው መንግስት ተመልሷል የሚል መረጃ በስፋት እየተሰራጨ ነው። ቀድሞውንም ጀነራል ታደሰን የይስሙላ ምልክት ያደረጋቸው ህወሓት የህወሓቱ ምክትል ሊቀመንበር አማኑኤል አሰፋን የመሪነት ሚናውን ተክተው እየሰሩ መሆኑ እየተገለጸ ነው። በዚህም ጀነራል ታደሰ ብቻቸውን ወደ አዲስ አበባ ቀንተው ከ4 ኪሎ የተቀበሉት የስልጣን ማራዘሚያ ችሮታ ይዘው የመመለሳቸው ጉዳይ አጠያቂ ሆኗል። ጀነራል ታደሰ ወደ መቀሌ የመመለሳቸው ጉዳይ እርግጥ ባይሆንም ቢመለሱ እንኳን የተለየ ነገር መፍጠር እንደማይችሉ ከወዲሁ እየተጠቆመ ነው። ጀነራል ታደሰ ወረደ ስልጣን መራዘም በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት የማርገብ ዕድሉ ጠባብ መሆኑ እየተገለጸ ነው። ሁለቱም ኃይሎች በየፊናቸው ወታደራዊ ዝግጅት እያደረጉ መሆኑን በተደጋጋሚ የተዘገበ ሲሆን ወደ ንግግር የመመለሳቸው ነገር አጠራጣሪ ሆኗል። በቀይ ባህርና በፋርስ ባህረ ሰላጤ አካባቢ የተባባሰ የመጣው የጸጥታ ቀውስ በዓለም አቀፉ የንግድ መርከቦች ፍሰት ላይ ከፍተኛ ተጽዕኖ እያሳደረ ባለበት በዚህ ወቅት ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደምትሰጥ አስታወቀች። የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን ሰብሳቢ አቡበከር ኡመር ሃዲ ለካፒታል ጋዜጣ በሰጡት ቃለ ምልልስ እንዳረጋገጡት በቀጠናው ባለው ግጭት ምክንያት ቀደም ሲል ወደ ዱባይ ያመሩ የነበሩ በርካታ መርከቦች አሁን ላይ መዳረሻቸውን ወደ ጅቡቲ በመቀየር ላይ ይገኛሉ ብለዋል። ይህ ድንገተኛ የመርከቦች ፍሰት መጨመር በወደቦች ላይ የስራ ጫናና መጨናነቅ ሊፈጥር ይችላል የሚል ስጋት ቢኖርም ጅቡቲ ያሏት 6 ዘመናዊና ጥልቅ የባህር ወደቦች ይህንን ጫና የሚቋቋም ሙሉ ብቃት እንዳላቸው ሰብሳቢዋ ገልጸዋል። በመሬት ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስ ጭነቶችን ከመርከብ ወደ መርከብ የማሸጋገር ስልት ጥቅም ላይ እንደሚውል ተጠቁሟል። የጅቡቲ መንግስት ለኢትዮጵያ ኢኮኖሚ ስትራቴጂካዊ የሆኑ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ ማውረዱን አቶ አቡበከር አረጋግጠዋል። ይህም የክልሉ የጸጥታ ሁኔታ ቢዋዥቅም የኢትዮጵያ የንግድ መስመር እንዳይስተጓጎል ለማድረግ ታስቦ የተወሰደ እርምጃ መሆኑ ተገልጿል። የየመኑ ሁቲ አማጽያን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ የሚሰነዝሩትን ጥቃት በተመለከተ ጅቡቲ የጥቃቱ ኢላማ እንደማትሆን ባለስልጣኑ ያላቸውን እምነት
በማለት ገልጸዋል። ለዚህም እንደ ምክንያት ያቀረቡት የጅቡቲ ወደቦች መገኛ ከባቢኤል መንደብ በስተደቡብ መሆኑ ወደቦቹ በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ የሚገኙ በመሆናቸው ከቀጥተኛው የጦርነት ቀጠና ነፃ መሆናቸው ነው። በአጠቃላይ ጅቡቲ የቀጠናውን የጸጥታ ቀውስ ተቋማት ተቋቁማ ለኢትዮጵያ የምታደርገውን የወደብ አገልግሎት በታማኝነትና በቅድሚያ እንደምትቀጥል አረጋግጣለች። ሙተዋል ተብሎ ለቤተሰቦቻቸው መርዶ የተነገረው ኢትዮጵያውያን ስደተኞች በሳውዲ አረቢያና ሊቢያ በረሃዎች የወሲብ ባሪያ መሆናቸው መታወቁ አነጋጋሪ ሆኗል። በርካቶች ሙተዋል ተብሎ ከተነገረ በኋላ በደላሎች ለወሲብ ባሪያነት መሸጣቸው በታወቀ ሰሞን ኢትዮጵያውያን ስደተኛ ሴቶች በሊቢያ በረሃ የወሲብ ባሪያ እንዲሆኑና እንዲገደሉ በማድረግ አደገኛ ህገወጥ የሰዎች አዘዋሪ መያዙ ታውቋል። ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ለሞት ተዳርጓል የተባለው ዓለም አቀፍ ደረጃ ሲፈለግ የነበረው የሰዎች አዘዋሪ በቁጥጥር ስር ከነ ግብረ አበሮቹ ተይዟል። ኢትዮጵያ ፌዴራል ፖሊስ በርካታ ስደተኛ ሴቶች ተደፍረው እንዲገደሉ በማድረግ ሲፈለግ የነበረው አደገኛው ህገወጥ አዘዋሪ ትግራይ ክልል ሽሬ ከተማ በቁጥጥር ስር መዋሉን አስታውቋል። ፖሊስ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረውን ይትባረክ ዳዊት ወይንም ክብሮም ከ9 ግብረ አበሮቹ ጋር በቁጥጥር ስር መዋሉን አስታውቋል። በርካታ ኢትዮጵያውያን ሴት ስደተኞችን ሙተዋል በማለት ለወሲብ ባሪያ በመሸጥ ሲፈለግ የነበረው ግለሰብ 10 ገደማ የተለያዩ ስምን በመጠቀም ራሱን ሰውሮ መቆየቱ ታውቋል። ህገወጥ አዘዋሪ ቡድኑ ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ ይወስድ እንደነበር ታውቋል። ህገወጥ አዘዋሪው ቡድን ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 መጋዘን እንዳሏቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበር ፖሊስ አስታውቋል። ይህ የህገወጥ የሰዎች አዘዋሪዎች ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘቡን ያልከፈሉትን በቀን 1 ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይ ተገልጿል። ከዚህም በተጨማሪ ገንዘብ መክፈል ያልቻሉትን በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ያደርሱ ነበር ብለዋል።